እያለ በድግምት የተሰቃየ ድግምት ተሰርቶበት ሳይገናኝ ከሚስቶቹ የተገናኘ ይመስለው ያደረገው ማያውቅ አለ ከመሐመድ ውጭ? ይኸውልህ እኔ ሌላ አላውቅም። የምከተለው ነቢዩ መሐመድ ነው አለይሂ ሰላቱ ወሰላም። ሌሎችም እንድትሰቃዩ ስትል ሌሎቹም ድግምት የተሰራባቸው እያስመሰልክ ስለሆነ ነው። አንድ ሁለተኛ መሰቃየት ቆይ ብዙ አይነት መሰቃየት እኮ ተሰቃይቷል። ኢሳ እንዴት ነው የተሰቃየው? እስኪ የኢሳን ስቃይ ንገረኝ እስኪ። ምን አድርገው ነው ያሰቃዩት ኢሳ? ነቢዩላህ ኢሳ አለይሂ ሰላም ነቢዩላህ ኢሳ በጣም አመጣጣቸውም በጣም እኔ አመጣጣቸውን አልጠየቅኩም። እሺ እንዴት ነው የተሰቃየው እሱ ነብይ ከሆነ በኋላ? እሳቸውማ ወደ የፈጣሪን ቃል ለህዝብ በማስተማር ላይ ነበሩ። እሱ ማንኛውም ሰው ያስተምራል። እኔ ጥያቄ አይደለም እሱ። ከባድ ስቃይ ነቢያቶች አሳልፈዋል። ከነዛ ውስጥ አንዱ መሐመድም እንደዚሁ ድግምት ተሰርቶበት ተሰቃይቷላል። ከየትኛውም ነቢይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው የቃዠ ነቢይ የለም። መሐመድ ብቻ ይሆናል። ተነቢያቶች ሁሉም ይሰቃያሉ ስላልክ በአንተ አስተምሮ ኢሳ የተሰቃየው ምን ነበረ? እሱን አላውቅም። ስለዚህ ሁሉም ነቢያት እንደተሰቃዩ ብላ ትጀምር ማለት ነው። ኤኒዌይስ ወደ ፖይንቱ ተመለስ። እሺ ስለዚህ ድግምት ተሰርቶበት ምን ነበር? እንዴት ነበር የሚሆነው? ምን ነበር ያደረገው? ድግምት መሰራቱንና እኛ ደግሞ ለድግምት መድኃኒት ተመለስ። አንተ ብለኛ እፎይ እንግዲህ እነዚህ አሁን ገብቶ እንትን የሚሉ ለመናገር ሰላም ነው። ማንኛቸው ጋር ድምጻት ካሊድ ድምፅ ኦኬ ይሰማል። ቆይ ካሊድ አላህ ቃል የገባላቸው ቦታም እሺ፣ ድምፅሽ አይሰማም። አትሰሚም? ኖርኩ ነው መሰለኝ ይዞታል። ያ ሰላም ብያለሁ። በደንብ ዩቱብ ላይ ያላችሁ እያየዋችሁ ነው። እሺ መልካም። እንግዲህ ካሊድ ይሰማል? ይሰማል። መልካም። ድግምትና እንደዚህ እንዳለ ታምናለህ? ድግምት ካመንክበት ይሰራል። ካላመንክበትስ? ካላመንክበት አይሰራም። የቂንህ ነው የሚወስነው። ዲንህ ማለት በፈጣሪ አለ። ዲንህ ጠንካራ ከሆነ አይዝህም ነው? ኖ አይደለም፣ እንደዛ ሳይሆን ለምሳሌ አሁን እንዴት መሰለህ፣ አንድ ሰው ስለዛ ነገር በተደጋጋሚ የሚያስብ የሚፈራ ከሆነ የራሱ ዱዓ አለው፣ የራሱ እንትን መከላከያ ጋሻ አለው። እንደማንኛውም በሽታ ሊይዝ ይችላል። አንድ በሽታ የሚይዝህ አይነት ያዛል አይደለ? ያዛ ሊይዝ ይችላል። ኦኬ። ስለዚህ መሐመድ መከላከያው ጠፍቶበት ነው ወይንስ ደግሞ ዲኑ ደካማ፣ እምነቱ ላይ ደካማ ሆኖ ነው በድግምት የተሰቃየው? ኦኬ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ናቸው። አንድ ነቢይ ደግሞ ሲላክ ለሚላክበት ህዝብ ተምሳሌት እንዲሆን ተደርጎ ነው የሚላከው እና ነቢዩ ምንድነው ተምሳሌትነቱ? ድግምት ተይዞ ከሚስቶቹም ሳይገናኝ ብቻውን ወሲብ ማድረጉ፣ ሌሊት ተነስቶ መቃብር ላይ መሄዱ፣ ራሱን ለማጥፋት ተራራ ላይ መውጣቱ፣ እነኚህ ለእኔ ምን ተምሳሌት ይሆነኛል? አንድ ነገር አዳምጠኝ። ነቢዩ ሰለላሁ ዐለይሂ ወሰለም እንደኛ ሰው ናቸው አይደሉም? ሰው ናቸው፣ ግን ከራሳቸው አንዳች አይናገሩም ብላችሁ ታምናላችኋል?
እኮስ ልንገርህ አንዴ ልጨርስልህ። ነቢዩ ሰለላሁ ዐለይሂ ወሰለም ሰው ናቸው ብለሃል። በሚገባ ሰው ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንደ ማንኛውም የአላህ ባሪያ ናቸው፣ መልእክተኛ ናቸው፣ አድራሽ ናቸው። ገብቷል አይደለ? አንድ ነቢይ ለህዝቡ የሚያደርሰው ነገር ተወክሎ ከዛ ህዝብ ይወከልና ይወጣል፣ ነቢይ ይሆናል ማለት ነው። ያ ነቢይ እንደ ማንኛውም ሰው በሽታም ሆነ ምንም ነገር ይዘዋል። ከዛም በኋላ አላህ ደግሞ ሙጂዛውን ልኮ ያን ነገር ያስተካክልለታል ማለት ነው። ዱዓውን ይቀበላል ማለት እንደ ማንኛውም ሰው ነው ስትል እንደ ማንኛውም እንትን ስትል እኔ ለምሳሌ ራሴን ለማጠፋ ተራራ ላይ አልወጣም። ሌሊት ጂኒዎች ጋበዙኝ ብዬም አልሄድም። አሁን እንደ ማንኛውም ሰውም ነው ስትል የእሱን ይሄ አጋንንት የተጠናወተውን ከኔ ጋር እኩል አድርገው እያየህ ነው። ምክንያቱም እኔ አሁን አንተ ተነስተህ ሌሊት ጂኒዎች ጋበዙኝ እያልክ ትሄዳለህ። አንተ ምንድነው ጥያቄ ንገረኝ። ከማንኛውም ሰው ጋር አንድ ነው ብለህ አትበለዋ። መሐመድ አሁን ጂኒ ጋበዘኝ ብሎ ሌሊት ይሄዳል። ራሱን ለማጥፋት ተራራ ላይ ይወጣል። እሺ አንተ ከሚስቶች ሳትገናኝ ወሲብ ብቻህን ታደርጋለህ? ያደረግክ እየመሰለህ ያላደረግከው እንደዚያ እንትን ትላለህ። አንተ አሁን ያለ መረጃ ዝም ብለህ ማውራት ሳይሆን እንደዚህ ለየትኛው ይከፈትልህ? ለየትኛው መረጃ ይከፈትልህ? የትኛውን መረጃ ይዘህ ነው አንተ ሌሊት ሳይገናኝ ተገናኘ ምናምን የምትወው? ሲቀጥል ደግሞ እንደዚህ አይነት አስጸያፊ ቃል ስታወራ ትንሽ እኔ እኮ አይደለሁም ያልኩት። አዲሱ ይከፈትልህ። ኦኬ ከአላህ እንደ ይክፈትልን። እሺ ስለ ሀዲሱ ብቻ ሳይሆን ስለ በቁርአን በደንብ እንወያይ። እኔ ስለ ሀዲሱ ብዙ ሙቀት ስለሌለ በቁርአን በደንብ እንወያይ። ስለ ነብይ ያለውማ ቁርአን ላይ እኮ 4 ቦታና 5 ቦታ ብቻ ነው የተጠቀሰው። ምን እንዳደረገ ምን እንደተደረገበትም እኮ ማን እንደሆነ ራሱ አይታወቅም እኮ በቁርአን ማካሄድን። ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ የተጠቀሱት? 4 ቦታ ነው ምናምን የተጠቀሰው። ከዛ ብቻ 5 እንኳን የሚሞላ አይመስለኝም። ምታውቀው አይመስለኝም። ለዛ ስንት ነው የተጠቀሰው? እስኪ አሁን ጥያቄ ስንት ነው የተጠቀሰው? ሌላ መስመር ላይ ሳልገባ ጥያቄውን ጠይቀኝ እኮ። ስንት ነው የተጠቀሰው? ከ5 በላይ ነው? ከ5 ይበልጣል እያልክ ነው? እቀጣለሁ ከበለጠ። አንተ ማሳየት ብቻ እኮ የሚጠበቅብህ። እሺ ይህ ሀዲስ እንደዚህ ይላል። ሳሂህ አልቡኻሪ 6391 ላይ ምናል እንደዚህ ይላል። that Allah's messenger was affected by magic ትንሽ እንትን በለው ወደዚህ አስጠገው። that Allah's messenger was affected by magic ድግምት ተሰርቶበት ነበረ። በዚህም ምክንያት ያላደረገውን እንዳደረገ ያስብ ነበር ትላለች። እሺ ቀጥል። ስለዚህ ሙሐመድ ያላደረገውን እንዳደረገ ይመስለው ነበር አይደለ? ሰሂህ ነው ሀዲሱ። እሺ ማነው የዘገበው? አይሻ ነች። እሺ ቡሃሪ ነው አልኩ። ቡሃሪ ላይ ደኢፍ ሀዲስ አለ በለኝ። እሺ ቀጥል። ጥያቄ ምንድን ነው? ስለዚህ ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ሙሐመድ ደግሞ ከራሱ አንዳች አይናገርም ካላችሁ ያላደረገውን ያደረገ እየመሰለው በሚቃዥበት ሰዓት ላይ መገለጥ ነው ወይ? ሙሐመድ ከራሱ አንዳች አይናገርም ብላችሁ ታምናላችሁ? ከመጀመሪያ ሳትቆርጠው ከመጀመሪያው ሳሂህ አልቡኻሪ ከመጀመሪያ እኮ ነው ያነበብኩልህ። ስለዚህ ሙሐመድ ከራሱ አንዳች ማይናገር ከሆነ ድግምት ተሰርቶብኝ ነው እያለ ብቻውን እንትን በሚያደርግ ሰዓት እሱ መገለጥ ነው ወይ? ስለዚህ መገለጥ ነው ብላችሁ ትከተላላችሁ? እሱ ነው በሰዓቱ ምን ነበር የሚለው ሀዲሱ ላይ? እስኪ ከእንደገና አብራራለሁ። ወንድማችን አደከምከኝ፣ ጨጓራ ይላትከው ደከመኝ። ራስ ታውቀዋለህ እኮ ሙሐመድ ድግምት ተሰርቶበት እንደነበር ታውቃለህ። የምታውቅ ከሆነ ሀዲሱን ደግሜ ያመጣሁልህ። በሰዓቱ እስኪ ድግምት የተሰራበት ሰዓት ምን ጊዜ ላይ ነበር? እስኪ ሀዲሱን አሁን ሙሉን እኮ አላነበብከው አንተ። እያነበብክ ያለው ጫፍ ላይ ያለውን ነው። ገብቷል አይደለ? ሀዲሱ መጀመሪያ ወንድማችን እኮ ድግምት ተሰራበት። በድግምቱ ምክንያት ደግሞ አንድ ሰው ሰባ
አንድ ነገር ልጠይቅህ። እሺ ድግምት ተሰርቶበት ያላደረገውን አደረገ እያለ ነው አይደል? ሐዲሱ ያለ ማነው ያላደረገውን ያስባል እያልክ አይደለ? ድግምት ተሰርቶበት ነበር አልክ አይደለ? ያ በሰዓቱ የነበረው አህዋል ምን ላይ ነበር ነው? ድግምት ተሰርቶበት ከሆነ አሟቸው። ይሄ ሐዲስ እኔ አሁን በአጭሩ ነገርና እፎይ ቆይ እኮ ምን ላይ ነበር ስትል ወንበር ላይ ልበል። እሺ ምንድን ነው የሚያስበው ነው ጥያቄ ፖይንት። አንድ ያዳስ ቡሃሪ 57-65 አንዴ ክፈትለት። ምን እንዴት አይነት ኮንዲሽን ላይ እንዳለ ልስጥ። ቀላል ነው እኮ የተሰራውን ማያውቀው ሰውዬ በድግምቱ ምክንያት ምን አይነት ኮንዲሽን ነበረ? ቡሃሪ 57-65 57-65 ሎክ እንደዚህ ይላል። አሁንም አይሻ ነች የምታርከው። ማጂክ was worked on Allah's messenger. Okay, so that he used to think that he had sexual relations with his wives while he actually had not. ምን ነበር የሚያስበው ሙሐመድ በዛን ሰዓት? ለምሳሌ ወሲብ ሳያደርግ ያደረገ ሁሉ ይመስለው ነበር ከሚስቶቹ ጋር፣ ከአንዷ ጋር አይደለም ከሚስቶቹ ጋር። በእሷ ተራ ደግሞ ተነስቶ በሐቂ ላይ መቃብር ቦታ ላይ የሚሄድ ነበረ። መቃብር ላይ ሄዶ ብቻውን እንደዚህ ሌሊት ይቆም ነበረ። ጥያቄ አጠይቀኝ። ይኸውልህ እንገርክ እኔ አሁን ስለ ሐዲስ አንድ ለበም አልጠይቀህ አትወደውም ይሄን ጥያቄ ስማኛ። አሁን እኔ ስለ ሐዲሱ ብዙ እውቀት የለኝም። ገብቶሃል አይደለ? ለወንድም ስጠው፣ ከኋላ ያለው ሼክ ስጠው፣ ከኋላ እየመከረህ ላለው እንዲበል ስይህ ለነበረው አሁን አንድ እሰማለሁ እኮ ስታወሩ ውስጥ መካከል ኖሮ ሰማ እፎይ ስታሙኛ ሰማችሁ መስሏችሁ ነ ሰምቻችኋለሁ። መሰማ ቢሆን ኖሮ ወላሂ መሰማ ቢሆን ኖሮ ማለት ነው። ይኸውልህ ኢምራን እኮ ማለት ነው ስንት ጊዜ ጥሪ አድርጎልሃል? ለመጨረሻ ጊዜ እንኳን ጥሪ አድርጎልሃል። አንተ ጋር ስትሻላለህ እኮ ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ ከኋላ ያለው እሱ ነው። ስጠው ማይክ። ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ እንግዲህ ቁል አዑዙ ቢረቢል ፈላቅን አሁን ቅድም እህታችን ገብታ የመካ አያ ነው አሳይተናቸዋል። አሁንም ድጋሚ ማሳየት ይቻላል። ሳይተዋል። ያው መካ ይላል እዚህ ከጎኑ የመካ አያ ነው። መሐመድ ደግሞ በሀዲስ ላይ ሪያዱ ሳሊህ ላይ ምን ብሏል? ያው እዚህ ቅጽ 2 ላይ ማለት ነው። አሁን ልናገር አንድ ጊዜ ትቀጥላለህ። አንዴ ትቀጥላለህ። ያ 1456 ላይ ያላ መልእክተኛ እንዲህ ብለውኛል በማለት አብደላህ ኢብን ሁበይብ አስተላልፈዋል። ቁል ሁወ አላሁ አሐድን ቁል አላሁ አሐድን ቁል አዑዙ ቢረቢል ፈለቅን እና ቁል አዑዙ ቢረቢል ናስን ስታመሽና ስታነጋ ጠዋትና ማታ 3 ጊዜ አንብብ ቅራ፣ ከሁሉም ነገር ይጠብቀሃል። እንግዲህ አቡ ዳውድና ተርሚዚ ላይ ዘግበውታል ይላል። ስለዚህ ይሄ ደግሞ ቁርአን አያ ወርዶ ነበረ። መሐመድ እነዚህን ቁርአን አያዎች መቅረፍ አቅቶት ብሎ ከሁሉ ነገር ከድግምት መጠበቅ ያልቻለው ከሁሉ ነገር ነው የሚለው ልብ ከሁሉ ነገር ነው የሚለው። ሙስሊሞች አሁን ላይ ይሄንን ቀርተን እንጠበቃለን ትላላችሁ፣ ወይ ደግሞ ይሄንን ቀርተን እኛ ከድግምት ወር ከአጋንንት ነፃ እንወጣለን ትላላችሁ። የሚያወጣ ቢሆን ኖሮ መሐመድ ይሄንን አይልም ነበር ወይ? ለእናንተ ለተከታዮቹ ሲያዝ እሱ ለምን ይሄን አልተጠቀመው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከድግምት ወጥቷል። ይህን ጥያቄ መልስልኝ። ሲጀመር ለምን መጀመሪያ ይያዛሉ? ነቢዩ ሙሐመድ ሰው መሆናቸውን ምሳሌ ነዋ። እንደ ማንኛውም ነቢይ ናቸው። ነቢይ ደግሞ ምን ማለት ነው? ሰው የአላህ ተከታይ የአላህ ባሪያ ነው። ገብቶሃል? ይህንን የምትል ከሆነ ግን ድግምት አይዝህም እያሉ ነው አይደለ? በቀን 3 ጊዜ ቁል አላሁ አሐድ እና ቁል አዑዙ ቢረቢል ፈላቅን ቁል አዑዙ ቢረቢል ናስን በቀን 3 የሚቀራ ሰው ምንም ነገር አይዘውም አይደል? አይዞም። አዎ ቴንኪው። መሐመድን ግን ያዘው አይልም ነበር ማለት ነው። መሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ነቢይ ምሳሌያዊ ለማድረግ ነው እንጂ የተያዙት ግዴታ ማለት ነው። ሙሐመድ ድግምት ተይዞ ግን ለወሲብ ሲያደርግ የነበረው ለማንም ሰው ለሰው ወይ ምሳሌ ነው። ሰማ አንድ ነገር ሰማ ምሳሌ ነው። ከዚህ ምን እንማር?
ድግምት ተሰርቶበት ብቻው ወሲብ ማድረግ፣ ተራራ ላይ ወጥቶ ራሱን ለማጥፋት መሞከር፣ አጋንንት ዞት ጋበዙኝ ማለት፣ ፀጉሩ እስኪመላለጥ ድረስ ግለ ወሲብ ማድረግ ምሳሌ እንዲሆነን ነው እና እኔ እንደሱ እንደሆን እኔ እንደሱ እንደሆን ቆይ ፀጉር እስኪመላለጥ ድረስ ቆይ ካሊድ ፀጉር እስኪመላለጥ ድረስ እንደሱ ለመሆን ምሳሌ ለመሆን ትለናለህ እንዴ? ፀጉሩ እስኪመላለጥ እኮ ነው እንትን ያለው ብቻ ሆነ ከሚስቶቹ ሳይገናኝ የተሰቃየው ነቢዩ ሰለላሁ ዐለይሂ ወሰለም። ከዛ አንዴ እንትንን ክፈትልን። አይ ቲንክ ሱረቱ ፈለቅን አስባቡን አንዴ ክፈትልኝ። ቆይ አንዴ እንትንን አልወይዲን ቁርአን ኤክስ.ኮም ላይ ክፈተው 114 ማለት ነው። ሱራ 114 ስማ። እሺ እስኪ ከፍተው እናውራ። እስከዛ ስማ። አሁን ምሳሌነቱ ነው እኮ ያልገባኝ። ምሳሌነቱ ምክንያቱም ከሰዎችም ከጅኒም እጠብቀሃለሁ ብሎት፣ አይ አንተ ደግሞ ምን እያልከኝ ነው? ጭራሽ ምሳሌ እንዲሆነን ነው ግለ ወሲብ ሲያደርግ የነበረው ፀጉሩ የተመላለጠው ለእኛ ምሳሌ እንዲሆን ነው። እኔ እንዴት ነው ምሳሌ የሚሆነኝ? ዝም ብለህ ግለ ወሲብ አትበል አንተ ጨምላቃ ነህ እንዴ? ምን ትለዋለህ ታዲያ? ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ ምንድን ነው የምትለው? እንደዚያ ወሬ አታውራ። ታዲያ ምን ብዬ ልጥራው? እሺ ወሬ ነው የምታወራው አንተ እኮ። ብቻውን ወሲብ ማድረግ ማለት እኮ ነው ግለ ወሲብ ማለት። ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ። አይሻ ደግሞ ስፖርት ጠብቅ ነበር። ልጠይቅህ በገድሎች አንተ ልጠይቅህ። ችግር የለውም ትጠይቃለህ። ከፍ አድርግልኝ ትንሽ። ኦኬ እንደዚህ ይላል። Okay, the Jew used the cast spell on the black magic on him. The person who was behind this was the Jew, Labid. Okay, Labid ከትንሽ ከፍ አድርገው። እሺ The messenger of Allah, Allah bless him and give him peace, fell ill for a period of 6 months, during which the hair of his head fell off. ሙሐመድ ባልዋይዲ ዘገባ መሰረት ለ6 ወር ያህል ምን ሆነ? ፀጉሩ እስኪመላለጥ ድረስ ታሞ ነበረ። He imagined that he slept with his wives when he did not. ከሚስቶቹ ጋርም ሳይተኛ የተኛ ይመስለው ነበረ። ኢብን ከሲር እና ሀዲሱ ደግሞ ወሲብ ያደረገ ይመስለው ነበረ። ፀጉር አሁን እቺ 6 ወር ሚኒመሟ ነች። ባይዘ አልዋይዲ ዋሽቷል። እነንትና ደግሞ እስከ 3 ዓመትም ይላሉ። እስከ 3 ዓመት ሙሉ ብቻውን ወሲብ ሲያደርግ አስቡት። ትግላችን ነብይ ያላችሁት አካል አስባችሁታል? ፀጉሩ እስኪመላለጥ ድረስ ፀጉር ነው። ስማ የዚች ልጅ ቆይ እንትና ላይ የቀረበችው ለ17 ቀን ነው። ቢያንስ ራሴ ሳላቅ ድግምቱም ያቆየኝ አለች። ቆይ ባይዘ ማስታወቂያ ዙ ልስራላችሁ። ሪቪው ሰርቼበታለሁኝ። እሷ ላይ አምጥተውት 1 ሰዓት ከምናምን የኢንተርቪው ያደረጓትን ሙሉ ሪቪው ሰርቼ ምን ላይ ሰጥቼበታለሁኝ። ልጅቷ የተናገረችውን ሪቪው ሰርቼዋለሁኝ። አይ ቲንክ ላይቭ ስንወጣ ወይም ቪዲዮን እንለቅላችኋለን። ሙሉን ታደምጡታላችሁ ማለት ነው። እያንዳንዱ እስልምና እንዴት አዳምጡ። ሪቪው ሰርቼዋለሁ። ስለዚህ ሙሉን ታዳምጡታላችሁ። ኔክስት ማለት ነው ላይቭን ስንጨርስ እሱን ታዳምጣላችሁ። ወደዛ ላይ ሼር እናደርጋችኋለን፣ እንለቀዋለን። ሙሉን እንዴት እስልምናን እንደበተነችው እንዳፈረሰችው ለእናንተም ዶክመንት ስለሚሆን መረጃ ስለሚሆን ታደምጡታላችሁ ማለት ነው። ይሄ ከድግምት ጋር የተያያዘ እስልምናን አፈራርሰንበታል ማለት ነው። ራሷን አፈራርሰዋለች፣ እኛም አፈራርሰነዋል። ትጠቀሙበታላችሁ፣ ትማሩበታላችሁ። ዩቱብ ላይ በሰፊው በትነን አስቀምጠነዋል። ምን አለ ኢንተርቪው ባላደረግናት እስኪሉ ድረስ የሚያደርግ መረጃ አስቀምጠንላችኋል ማለት ነው። ኤኒዌይስ አሁን ከሰራ ነው ላይ የተወሰነውን ነው ነካ አድርገን እያሳየናችሁ ያለ ነው። መልካም ቆይ ናታኒም አይ ቲንክ ክርስቲያን ስም ነው። ናታኒም ሪዛልቱን ለምንድነው አታቀርበው ግን?
ምንድን ነው የምታወራው አንተ ሰውዬ? ሰይድ ስማ፣ ቆይ አንዴ ተረጋጋ። ሰይድ ሰይድ አሁን ጸጉሩ እስኪረግፍ ድረስ አንድ ነብዬ ብላችሁ ያሰባችሁት አካል ባይዞ ይህ በጣም ከባድ ነገር እኮ ነው። እንግዲህ ተራራ ላይ ወጥቶ ራሱን ሊያጠፋ ይሞክር ነበር። ቅድም ቃል ማንቦላችኋለሁ ሀዲሱን ሳይ ሙስሊም 450 ና እንዴ ክፈተው 450 ኤላይ 450 ኤላይ እንግዲህ ነቢይ ብለው የሚከተሉት ድግምት ራሱን ያላዳነ ብዙ ጊዜ ሙስሊሞች በጣም ከሚፈሩት አንዱ ድግምት ነው። ነቢያቸውን ገርፍ አማቆ ጸጉሩን መላልጦ ነው የለቀቀው ማለት ነው። ለፋሲካ ዶሮ ስትሰራ አይታችኋል። የፈላ ውሃ ውስጥ ሲገባ ጸጉሯ ይመላለጣል። ከ6 ወር እስከ ዓመታት ድረስ ጸጉሩ እስኪመላለጥ ድረስ ከሚስቱ ሳይገናኝ መሐመድ ብቻውን ወሲብ ያደርግ ነበር። አይሻማ ምን ትላለች መሰላችሁ? ከዚህ ጋር በተያያዘ በእኔ ተራ ጊዜ መቃብር ላይ ሁሉ ተነስቶ ሄዳል። ተከትዬ ሄድኩኝ ትላለች። እሱን አሳያችኋለሁ አንዴ። ኦኬ፣ ይህንኛው ማነው ሪፖርት ያደረገው? አሚር ነው። ሁሰይድ አስክድ አልአቅማ ኢፍ ኢብን ማሱድ ወዝ ፕሬዘንት ዊዝ ሜሴንጀር ኦፍ አላህ ኦን ደ ናይት ኦፍ ጂን፣ በናይት ኦፍ ጂን ወይም ደግሞ የጂኒዎች ሌሊት እንትናን ኢብን መስዑድን አብረው ከነበረ ብዬ ጠየቅኩት ይላል። ኢብን መስዑድም እንደዚህ ያለ ኢብን መስዑድ ሰይድ ነው እኔ አብሬው አልነበርኩም። ከጂኒ ጋር መሐመድ የተገባበዘለት እኔ አብሬ አይደለሁም ማለት። ኦኬ በት ዊ ዌር ኢን ኮምፓኒየን ኦፍ ሜሴንጀር ኦፍ አላህ ዋን ናይት ዊ ሚስድ ሂም፣ አንድ ቀን ሌሊት አጣ ነው ከፈርክ። ዊ ሰርችድ ፎር ሂም ኢን ቬልስ አንድ ሂልስ አንድ ሰይድ፣ ተራሮች፣ ሾለቆዎች፣ ኮረብቶች ፈለግ ነው። አንድ ሌሊት ሙሐመድን አጣ ነው። አጋንንት ወስደውት እኮ he has either been taken away by jinn or has been secretly killed። ወይን አጋንንት ወስዶታል ወይንም ገለውታል ብለን ሾለቆ ለሾለቆ ሌሊቱን ሲፈልጉት ነቢያቸው እነሱ መፈለግ ትተው እነሱ ነበር የሚፈልጉት። አጋንንት ዞት ፈጥፍጦታል ገሎታል እያሉ ማለት ነው። He the narrator said, ተራኪው ምን ይላል? We spent the worst night which people could ever spend። በጣም ከባዱን ሌሊት አሳለፍን፣ ሰዎች ሊያሳልፉት ከሚችሉት በላይ እጅግ ሰቃጭ የሆነ ከባድ የሆነ ሌሊትን አሳለፍን ይላል። When it was dawn we saw him coming from the side of Hira። ጎል ይቀድስ ሲል ወይም ደግሞ ሊነጋጋ ሲል ከሂራ አካባቢ ከዋሻ አካባቢ ሲመጣ አየ ነው። ሌሊቱ ሁሉ ፈልገው አጣሁት ማለት ነው። ሂራ ዋሻ የመጀመሪያው መገለጥ ጅብሪል ጋር የተዋወቀበት ዋሻ ነው የተጨመቀበት። ናሬተር ሪፖርትድ ዊዝ ሰይድ ሜሴንጀር ኦፍ አላህ ከፋት ዊ ሚስድ ዩ አንድ ሰርች ፎር ዩ፣ ፈለግንህ አጣንህ። ዝቃርክ ኦኬ፣ ፈለግንህም አጣንህም አለው። የቱ ጋር እንደነበርኩ አጠፋህብኝ። ቀስ ብላልክ የቱ ጋር ነበርኩ? ኦኬ but we could not find you and we spent the worst night which people could ever spend. He the holy prophet said there ከዛ ሆሊ ፕሮፌቱ እንደዚህ አለ together we are TikTok baba ምንድን ነው ጊፍት ነው እንዴ? ይሄማ ጊፍት ቱጌዘር ብቻ ሳይሆን ሙሐመድ ቱጌዘር ከጅኒዎች ጋር ያለውላ ነብስን ማለት ነው። ይሄማ አብዱል ነው አብዱል ነው የሰጠኝ። ቴንኪው እንዳትሉት። የቱ ጋር ነበርኩኝ? ኦኬ the holy prophet said ነቢዩም እንደዚህ አለ there come to me an inviter on behalf of the jinn and I went along with him and I recited to them the Quran። ከዛ ምን አለ ሙሐመድ ታውቃላችሁ፣ ሌሊቱ ሙሉ ስንፈልግ አጣን፣ አጋንንት ወስደው ገሎ ይሆናል ብለን ሹሉቁ እና ገድል ስንፈልግ ነበር ይሉታል። ታውቃላችሁ ከጅኒ የሆነ እንግዳ መጣብኝ፣ እናም ጋበዘኝ፣ ከዛ ተከትዬው ሄድኩኝ፣ እናም ቁርአን ቀራውላቸው። ለማ
ለማን ዳጋንንቶች የሙስሊሞች ነብይ እኮ የዋህ ነው። ክርስቲያንና አይሁዶችን አይወድም እንጂ አጋንንቶችን በጣም ነው ይወዳቸው። ሌሊት እየተከተለ ገደል ለገደል ለአጋንንቶች ቁርአን ሲቀራ ያድራል። መጨረሻውን አድርገው አጋንንቶቹ ወንድሞቹ እንደሆኑ መጨረሻ ላይ የሙስሊሞችም ወንድሞች ናቸው። አደገዛ እስቲንጃ በእንትን አታደርጉ አለ። ምክንያቱም አለ for these are the foods of your brothers or jinns። እነኚህ በእስቲንጃ ስታደርጉ በኩበት ወይንም ደግሞ በአጥንት አታደርጉ፣ የወንድሞቻችሁ ምግብ ነው። አጋንንት ወንድምህ ከሆነ አጋንንት እህትህ ከሆነ ስለምን ጅኒ ነው የምታወራው? ዛሬ ተነስተ ሙሐመድ ሌሊት ተነስቶ አጋንንት ጋር ግብዣ አድርጎ ቁርአንን የሚቀራላቸው ከሆነ ቁርአን ሲቀራ አጋንንት ያሸሻል እንዴት ትለኛለህ? ሱራ 72 19 እንክፈተው። እራሱ ሙሐመድ ሄዶ ለአጋንንቶቹ ቁርአን ከቀራላቸው ሄዶ ፈልጎ ሰው በደህና ጊዜ ወንድሞቼ ብሎ አጋንንትን ካደረገ ቁርአን ሲቀራላቸው ደግሞ እነሆ ያላ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ቢሆኑ ቀረቡበት ማለት አጋንንት እንደ ክምር ላዩ ላይ የሚከመሩ ከሆኑ ቁርአንን ሲቀራ ይህ ወንድም ጋሼ አጎቴ እያሉ የሚደረቡበት ከሆነ ወንድሞቼ ካላቸው ጅኒዎችን ስለምንድን ነው ቁርአን ቀርተን አጋንንት እናባረራለን የምትሉት እናንተ ሰዎች? አጋንንት መሳቢያ አይደለም ወይ? ቁርአን ራሱ ሙሐመድ ያለህን ስም ሲጠራ ቁርአንን ሲቀራ ወንድም ጋሼ ፍንድቅ እያሉ ደስ ብሏቸው ላዩ ላይ የሚሰፍሩበት ከሆነ ሙሐመድ ላይ አንተማ ቁርአንን ስቀራ እንዴት ነው የሚሸሹህ ነው? እንዴት ነው ሊሸሹህ የሚችሉት? አንዋር እንኳን ደህና መጣህ። ሄቨን ቁርአን ማብረሪያ ቃል ምንድን ነው? እሱም ነበር የምትቀሩት አጋንንት ማብረሪያ ቁርአን ማብረሪያ አላልኩም። ሰላም ወንድሜ አለን ሱረተል ጅን ነው ቁርአን አጋንንት ለማብረሪያስ እንዴት ነው እሱ? ሱረተል ጅን የሚቀራበት ሱረተል በቀራ እና ሱረተል ጅን ነው። ጭራሽ ጅኒ ሱራ አለው። ቁርአን አለው። አያተል ኩርሲ አለ። አያተል ኩርሲ ብቻ ሳይሆን ሱረተል ጅን ራሱ አለ። ሱረተል ጅን አለ፣ ሱረተል በቀራ አለ። የበሬ ሱራ ማለት ነው፣ የከብት ሱራ ሱረተል በቀራ ይባላል። በቀራ ማለት ያው አንተ ታውቃለህ በአረበኛ እና በቀራ ማለት በገራም እንደማለት ነው። አረበኛ ነው፣ የላም ምዕራፍ ኤሬስ። ስለዚህ እሺ አንዋር እንኳን ደህና መጣህ። ውፍዬ እኔ ዛሬ ወንድሜ እንትን ጥያቄ አለኝ። የሆነች እህት አለች እኔ ጋር እና ጠይቃላችሁ። እሺ ጥያቄ መጠየቅ ትፈልጋለች። እሺ አንዋር ዩቱብ ላይ ያላችሁ እንዴት ነው? እየሰማችሁን ነው? ሁሉ ተማም ነው? ሁሉ ሰላም ነው? የዩቱብ ጀማ እንዴት ናችሁ? ሁሉ ተማም ነው? የዩቱብ ጀማ ኦኬ። መልካም አንዋር ይሰማል? አንዋር ሙሐመድ ይገና። እሺ አንዋር 12 አንተ ላይ እሺ እናወራበት አቅረብና መሐመድ ድግም ተሰርቶበት ነበር። አይ ሙሉ አቅርበውና ከዛን ጊዜ ሰጥተኸኝ እንደዚህ መውራት ሳይሆን ላብራራ ለምን እንደሆነ በስተክል ድግም ተሰርቶበት ነበር አልነበረ? ተሰርቶበት ነበር፣ ግን ሲሕሩ ተኽይል ነው የተሰራበት። ተኽይል ማለት የሆነ ነገር ያረገ
ይመስለዋል፣ ግን ያን ነገር ደግሞ ሪሊ አላደረገውም ነው። ያን ነገር በስተክል አስረዳለሁ ማለት አሁን ይሄ እንግዲህ ሹፋት እኮ የሆነ ማላገጥ ምናምን አትሁን። ተረጋጋና አዳምጠኝ በስተክል። አይ እኛ ይህንን ታዲያ ሌላ ምን አለ? እኛስ ታዲያ ሙሐመድ ያላደረገውን ያደረገ ይመስለዋል ያለው። እኛስ በአረብኛ ስላወራ የተለየ ነገር ስላወራ ቃል አያት ለምሳሌ ይ ሚዲያው ላይ ቀርባ አልቀረብኩም ብላለች። እሱም እንደዛ ነው የሚያደርገው ማለት ነው። እዚህ ጋር ከእኔ ስለ ሀያት ላወራ ነው የመጣሁት እኮ ንገረና። የሆነ ነገር አድርጎ አላደረኩም የሚል ከሆነ የሚመስለው ከሆነ እንደዛ ሜይ ቢ እንደ ሀያት የሚመስለው ከሆነ ነው ይመስለዋል። ተለያይ አሁን አላህ ስብሐ ወተዓላ ምን ያህል መሰለህ፣ እኔ በስተቀር ላስረዳህ ማለት ለአንተ አይደለም ማወራው፣ ስር ላሉት ሰዎች ነው እንጂ ማወራው ለአንተ አይደለም ማወራው። ስር ያሉት በደንብ ተረድተውታል እስልምና ምን አይነት እንደሆነ በደንብ ስለገባቸው ብዙዎች ስላወሩ አሁን ቀጥታ መልስ፣ ቃል አንዴ ቀጥታ መልስ። ቃልን ለማቅረው ቃል እያወራኸኝ ነው። ሰው አንተ የምመርጥ አይደለም፣ አይመለከትም። ሰው ፖለቲካ ለመስራት አትሞክር። ተፋት በል። ያልሰራውን የሰራ የሚመስለው ከሆነ ለምሳሌ ያቺ እህታችሁ ድግምት ተሰርቶባት ነው አሁን እያላችሁት ያላችሁት። ስለዚህ ሙሐመድም እንደዛ አድርጎ አላደረግኩም ይላል ማለት ነው። የሀያት ጉዳይ አይመለከተኝም። እኔ ስለ ግለሰብ ላወራ አይደለም የመጣሁት እዚህ ጋር ማለት ነው። እኔ ስለ ሙሐመድ ነው እያወራ ያለሁት። አሁን ምሳሌውን ነው የተጠቀምኩት። ቁርአን ላይ ቁሜ ነው ማውራው። ቁርአን ላይ ቁሜ የጠየቁን እንድመልስ ትችላለህ። ስለ ቁርአን የጠየቁን እንድመልስ ትችላለህ። ቁርአን ላይ ያለ ቁርአን ላይ ትቆማለህ። አላቅም። ማናት ሀያት? ማናት ሀያት? አላቃትም። አሁን ምን አልከ መሰለህ፣ ድግምቱ ምን ያደርገዋል? ድገምልን፣ ፓራፍሬዝ አድርግልን። እሺ መጀመሪያ አዳምጠኝ። እሺ ድግምቱ ምንድን ነበር የሚያደርገው? ቀጥል። ድግምቱ ምን እንደሚያደርገው ንገረን። ድግምቱ አንደኛ ሪሳላ ላይ ወይም ደግሞ ያመጡት መልእክት ላይ ምንም አይነት የጠየቁ መልስ ፕሊዝ፣ የጠየቁ መልስ። ድግምቱ ምንድን ነው የሚያደርገው? ቆይ እኔ አንድ ጥያቄ ልጠይቅህ። ቴንክ ዩ። በቃ ከስር ሆነ ታብታብ እያደረግ ተማር። ኦኬ አንዋር ከላይ አንዋር መሀመድ ይሰማል። አራውን ደቡሽ ድም ብሎ ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። ተማም። ኦኬ እንግዲህ የሰውዬ ያላደረገውን የሚያደርግ የሚመስለው ከሆነ አይ ይሄንኛው ፓርት ያደረገውን ይመስለዋል። እዚህ ጋር የሚባል ነገር የለም። እንደዛ የሚል ደግሞ የለም። አንድም የቁርአን ክፍል የለም፣ የሀዲስ ክፍልም የለም። ኦራይት ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ከራሱም አንዳች ማይናገር ነው ተብሎ ከተባለ አጋንንት የሚጋብዘው ከ6 ወር በላይ ፀጉሩ እስኪመላለጥ ድረስ የፈላ ውሃ እንደነካት ዶሮ ፀጉሩ እስኪመላለጥ ድረስ ከሰውም ከጅኒም ከፍጡራን ሁሉ ክፋት እጠብቅሃለሁ ያለው አላህ እንዴት ሳይጠብቀው እንደዚህ ሲያሰቃየው ማለት ነው። እንደዚህ ሲሰቃይ እህታችሁስ አያት ከሙሐመድ ትሻል እንደሆነ ነው እንጂ በምንድን ነው እሷ ላይ የምወርዱባት? የነቢያችሁን ሱና አይደለም ነው የተገበረ። ምናልባት ግን ለወሲብ እንደ ነቢያችሁ አላደረገች ይሆናል እንጂ እሷም የሆነ ነገር አድርጋ አላደረግኩም ብትል ይፈረዳል ወይ ነው። ሱረቱ በቀራን የሙሐመድ ዘይንን ቁርአን አንዴ ክፈትልኝ እስቲ ቃል ሱራ በቀራ 106 ላይ ይመስለኛል። ተፍሲሩን ክፈተው 106ኛውን አያ። በጊዜው ሙሐመድስ ልክ እንዳያት ያደረገውን ሲሸመጥጥ ሰዎች ምን ሲሉ እንደነበር እንመልከት እስቲ። ከዛ ደግሞ ሙሐመድ ምን ሲል እንደነበር እንመልከት። አያት ባይዘዌ የሙሐመድ በሴቷ ቨርዥን ነች። ቪዲዮ ሰርችላችኋለሁ። ኔክስት ከላይፍ ስንወጣ ቪዲዮውን እንለቀዋለን። በደንብ ታዩታላችሁ። እና በጣም የሚገርም ሁኔታ እስልምናን አፈራርሳላችኋል። ዱቄት ነው ያደረገችላቸው።
ዱቄት ነው ያደረገችው። በፊት ከተሰራው በላይ አሁን አስከፊ ሁኔታ ውስጥ ከታቸዋለች ማለት ነው። 106ኛው አያ ምንድነው? 106ኛው ምዕራፍ አላልኩም፣ ሱረቱ በቀራ 106ኛው አያ እና እስልምናን ያፈራረሰችው ማለት ነው። የኛ ዋና ፖይንታችን ግን አያት ከሙሐመድ በምንድን ነው የምትለየው? ምንም እኮ አትለይም። እንዳልኳችሁ የተወሰኑ ስህተቶች እንደ ሙሐመድ ያልሰራች ይሆናል። ራሷን ለማጥፋት ተራራ ላይ ያልወጣችና ወይንም ደግሞ አጋንንቶ የጋበዙኝ ብላ ሄደች ሊሆን ይችላል። 106ኛው ምን ይላል? ምዕራፍ ምን ነው የከፈትከው? ኦኬ እስቲ አሳየኝ። 6ኛውን አያ ምን ብለው ነው የፈሰሩት? 106ኛውን አያ እሺ ነብዩ መልእክተኞች ሙሐመድ ሆይ ከቁርአን አናቅስት መካከል እሺ 106ኛውን እሺ ቀጥል። 106 እስከ 108 አድርገው ማለት ነው። መልእክተኛችን ሙሐመድ ሆይ ከቁርአን አናቅስት መካከል አንዲትን እንኳን ብንሽር ወይንም እርሷን ብናስረሳ ከእርሷ የሚበልጥ ወይንም ተመሳሳይ እናመጣለን። አላህ ሁሉን ነገር ቻይ መሆኑ በቃ ይሄ አሁን የወረደበት ምክንያት ምንድነው? እሱ መሐመድ ትናንት የተናገርከውን ዛሬ አልደግምም ተብሎ ሲባል ነው። ይሄንን የፈሰሩበት የለም አለ። ይኸው ከስር አለ። ከላሉት አብራፍ ቁጥር 3 ይመስለኛል። ቁጥር 3 እስኪ አንብበው። ቁጥር 3 ነው። ኖ ይሄን ራይን የሚለው ቃል አረቦች ይጠቀሙበት የነበረ ነው። ይሁድ ዘንድ ቅላጼውን ለስድብ ይጠቀሙበት ነበር። የቃል አረቦች መጠቀማቸውን ሲመለከቱ መሐመድ በይፋ ቁጥር 3 ነው። ቦስ ከፍ አድርገው ሲሆን ለእኔ እኮ አይታየኝም። ኦኬ ቁጥር 3 እኔ ሳላየው ከአንተ የተሻለ ገስ እያደረግኩ ነው። ፕሊስ አሳየኝ። አረ ይሄን ነው የምትሄደው? የአሁኑ ላይ እኮ ነው። የአሁኑ ላይ ቁጥር 3 እኮ ከፈትኩልህ እኮ ነው እኮ። ከፍ አድርገው አንብበው። እሺ ሙሽሪኮች ነብዩ እሺ ቀጥል ሙስሊሞች ለወዳጆቻቸው አይሁዶች በነብዩ እሺ ሙሽሪኮች ነብዩ አንድን ነገር ተከታዮችን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት አንቀጽ 106 ወረደ። ጦበሪ፣ ዋሂዲ፣ ኢብኑ ከሲር፣ ሲዩጢ ዘግበውታል ይላል። ቴንኪው። አንድ ነገር ያዝና መልሶ ይከዳቸዋል። አላዘዝኩም ብሎ ይከለክላል። ልክ አያት እንዳለችው ማለት ነው። ቀርባ አልቀረብኩም ብላ እንደሸመጠጠችው። ከዛ ሙሐመድ ምን አለ? ቁርአን ወረደልኝ አለ። ትናንት የናዘ ዛሬ ለምደው ምክደው ሲባል አያ ባስረሳህ እኔ ነኝ ማስረሳህ ብሎኛል አላህ። እኔ ከራሴ አይደለም ረሳው አላህ ነው እያስረሳኝ ያለው። ያዛል። ከዛ ደግሞ አላዘዝኩም ይላል። እንዴት ትናንት እንዲህ ብለሃል አንተ ነህ እንደዚህ ያልከው? ኖን ያላልኩም። ሽንጥጥ ሀያት በሙሐመድ በሴቷ በሙሐመድ ማለት ነው። ታዲያ አያትን ለምድረው ወቅሷት ነው የኛ ጥያቄ። አያትን ለምድረው ወቅሷት፣ ሴቷን ሙሐመድን ለምን ትወቅሷት አላችሁ? ኦኬ ክርስቲያኖች ለምን እንደምልኩ እኮ ግራ ይገባኛል። ቦታ ትይዙና ሙስሊም ለማስገባት ሲል እናንተ ናችሁ የምትገቡት። ኦኬ ስለዚህ እንዴት ነው ይሄን የምታዩት ነው ጥያቄያችን። እንዴት ነው የምታዩት? አከም ችን ላይ ሀያት ሰላት እየሰገደች ራሱ ትንትል ነበር አለ ሚስት አደረግ ነበረ። መሐመድም እንደዛ ያደርግ ነበር።
ከኢንተርቪው እንደሰማ ነው ማለት ነው። መሐመድ ላይ ያየናቸውን ባህሪዎች በሙሉ አይተንባቸዋል። የተናገረችውም እንደ ንግግሯ ልክ እንደዛ ነው። ቁርአን ክፍሉንም እንዳየነው እንደዚሁ መሐመድም የሆነ ነገር አድርግን አላደረግኩም እኔ አይደለሁም ይላል። እዚህ ጋርም እንደዛ ነው ያለው። ይህንን እንዴት ነው የምታዩት ሙስሊሞች? ድግምት ተሰርቶበትም ወሲብ ሳያደርግ ወሲብ ያደረገ ይመስለዋል፣ ሳይተኛ የተኛ ይመስለዋል። ኩቺ አብዶ ነበር ማለት ነው። ሳይበላ የበላ ይመስለዋል፣ ሳይሄድ የሄደ ይመስለዋል። አያትም እንደዛ ነች። ለምንድን ነው የምትፈርዱባት እሷ ላይ? ሀያት በሴቷ ሙሐመድ ስለሆነች ፍርድ አይገባትም። ድምቱ እንደዚህ ባይዞ አሁን ቁርአን ቀርተን እንዴት ነው እሱ አላህ ማለት አላህን ሊተኩ ነው በሙሐመድ በሴጣኑ ፋንታ አይዶን ነው ፖይንቱ እየገባኝ አይደለም። ምክንያቱም ቁርአኑ ራሱ ሴጣንን መጎተች አይደለም ወይ? ድግምቱ እንዴት ነው እሱ በየትኛው ነው የሚወጣውስ? አይ ሙሐመድ ደግሞ አፍዟል እሱ ያቃል ቁርአንን ከተባለ ራሱን አላዳነውም እኮ ራሱን ያላዳነ እንዴት ነው እናንተ ሊያድን የሚችለው? እንዴት ሊያድናችሁ ይችላል? እንዴት ነው ልድኑበት የምችሉ? ያውም ነቢያቱ ነው ማለት ነው። ኦኬ አሁን ልናገር ብሮ። እንዴት ነቢይ ሆኖ በዚህ መጠን ሲሰቃይስ ደግሞ አላህ ዝም ብሎ ሊያየው ቻለ? ማለት ቱ ሚኒመም 6 ወር ማለት 6 ወር ሙሉ አላህ ዝም ብሎ ሲታዘበው ነበረ፣ ፈታ እያለ ማለት ነው። ከሰውም ከጅኔም ክፋት እጠብቃለሁ ብሎት ማለት ነው። ቁርአን ሲቀረ አገውኛ የምትናገረው ነገርስ መሐመድ ምንኛ ነበር ሲናገር የነበረው? እንግዲህ 6 ወር ሙሉ ቁርአን ቀርቶ አያውቅም ማለት ነው። እንግዲህ ተራ ግለሰብ ቢሆን እንደዚህ የተሰቃየው እኮ ችግር የለውም። ተራ ግለሰብ ቢሆን ኢማኑ ላይ እምነቱ ላይ ደከም ያለ ነው ምናምን ተብሎ ተሸፋፍኖለት ይታለፋል፣ ችግር የለውም። ግለሰብ ላይ ቢሆን ሮል ሞዴል ተብሎ የሚታመነው ጸጉሩ እስኪወልቅ ድረስ ጸጉሩ እስኪነቃቀል ድረስ ኦኬ እኔ እንድናገር አትፈቅዱልኝም? ቆይ አንተ ጸጉሩ እስኪነቃቀል ድረስ ምን ያህል ቢሰቃይ ነው ወንድማችን እንትና? እኔ እኮ እፎይ ነቢያት መቃብር ላይ ይህን ነበር አይደል? መቃብር ላይ ለሊት ነቢያት ይፈተናሉ እና ነቢይ ሳይፈተን ነቢይ አይሆንም። ታዲያ የሙሐመድ ፈተና ለምንድን ነው? እሱ ከዝሙት ጋር ብዙ ነገሮቹ ከሙሙ ማይለየው ማሜ ለምንድን ነው? እላዩ ላይ እስከሚረጭ ብቻውን ወሲብ ማድረግ፣ ሌሊት ተነስቶ መቃብር ላይ መሄድ፣ አጋንንቶች ጋበዙኝ ማለት፣ ከአጋንንቶች ጋር ህብረት ማድረግ፣ የአላህን ስም ሲጠራ አጋንንቶች ላዩ ላይ ደረብረ ብሎ ነው መምጣት፣ መቃብር ላይ መሄድ ሌሊት ተነስቶ። ይሄ የነቢያት ፈተና ነው ያለህ ማን ነው? እሱ ሳይ ሙስሊም አንድ ሳይ ሙስሊምን ክፈት። ሳይ ሙስሊም 974 ላይ አይተናል እኮ። ማን ነው ይሄንን የነቢያት መስፈርት ያደረገው? እሺ ልመልስልህ። በእስልምና ይሰማል አይደል? ይሰማል። በእስልምና ነቢያት በሙሉ ተፈትኗል። ስለዚህ ከተፈተኑ በኋላ ነው ነቢይ የሚሆኑ። ነቢዩ መሐመድ ተፈትኗል። ኦኬ ሲህር ተደርጎባቸዋል። አዎ ነገር ግን አንተ ያልከው አሁን አይሆንማ። ቆይ በእስልምና ነቢያቶች ሁሉ ይፈተናሉ። ከተፈተኑ በኋላ ነው ነቢይ የሚሆኑት አልክ። ሙሐመድ እኮ ነቢይ ከሆነ በኋላ እንደዚህ አይነት ነገር የገጠመው እንጂ ነቢይ ሳይሆን አይደለም። ነቢይ ሳይሆንማ መሐመድ ጨዋ ነበረ። አንድ ሚስት የነበረችው ቆይ ታዛዥ ጨዋ ነበር። ነቢይ ሆንኩ ሲል እኮ ነው እላዩ ላይ መዝረክረክ የጀመረው። ብዙ ሚስት ሲያገባ እኮ ነው ከሚስቶቹ ሳይገናኝ የተገናኘ እየመሰለው ሲዝረከረክ የነበረው። ድግምት ተሰርቶብኝ ነው ብሎ እንደ ዶሮ የፈላ ውሃ ውስጥ እንደገባ ጸጉሩ የተመላለጠው እኮ ነቢይ ከሆነ በኋላ ነው። ሌሊት ጂኖች ጋበዙኝ ብሎ ሌሊት በየሾለቆ ውስጥ መሄድ የጀመረው ነቢይ ከሆነ በኋላ ነው። ራሱን ሊያጠፋ ተራራ ላይ የሚወጣው ነቢይ ከሆነ በኋላ ነው። መቃብር ላይ ሄዶ እንደዚህ ይል ነበር። ከፍ አድርገው እንዴ አይሻ ናሬት ያደረገችው አይሻ ነች። ሀዲሱን አንዴ ከፍ አድርገው ሙሉ ሀዲሱ ማንበብ። እሺ ዌን ኢት ዋዝ ማይ ተርን ኖ
ቆይ ትንሽ አይሻ ናሬትድ በቃ ዌን ኢት ዋዝ ማይ ተርን ትላለች። ፎር አላስ ሜሴንጀር ቱ ስፔንድ ዘ ናይት ዊዝ ሚ የእኔ ተራ ሲሆን ሙሐመድ ከኔ ጋር መምሸት ባለበት ላይ ከኔ ጋር መተኛት ባለበት ላይ እንግዲህ አስቡ። ብቻውን ዲጊ ብቻውን ነው እንትን የሚለው ማሜ ከሚስቶች ሳይገናኝ የእኔ ተራ ለታ ከኔ ጋር ማደር ባለበት ለታ አለች አይሻ። ሂ ተርንድ ሂዝ ሳይድ ጎኑን አዞረ። ጎኔን ላደላደል ነው የሚለትናል። ሂ ተርንድ ሂዝ ሳይድ በት ኦን ሂዝ መንትል የሆነ እንትን ብሏል። ተቆርጦ ነው የሚታየኝ አይደ አንድ ቱክ ኦፍ ሂዝ ሹ አንድ ፕሌስድ ከፍ አድርገው ኦኬ ጉድ እሺ them near his feet and spread the corner of his shawl on his bed. Then lay down till he thought that I had gone to sleep. የተኛው እስኪ መስለኝ ድረስ ምን አደረጋለች? ተቃራኒ እንትን ብሎ እቃውን አስተካከለ ምናምን ጫማዎቹ ምናምን ነገር እና የተኛው እስኪ መስለኝ ድረስ እሱ ይሰልላታል። አይሻ ጋር ማለት ነው። አይሻ ተራለታ ይበላ ቆይ አዲስ ይነበብ ዴን ምን ያደርጋል መሰላችሁ? ከዛ በኋላ he took hold of his mantle slowly and put on the shoe slowly and opened the door and went out then closed it lightly. ከዛ ወዲያ ጫማ ማሰሪያውን ቀስ አለ ወሰደ፣ ጫማውን አሰረ፣ ቀስ አለ፣ በሩን ከፍቶ ወጣ። ቀስ ብሎ እሷ ተኝታለች ብሎ ማለት ነው። ተኝተው ምንድን ነው የሚያደርገው? ገና ሲተኙ እሷ ጭንቅላቷ እንዲህ ነው አይደለ? እሱ ጭንቅላቱ ወደታች አድርጎ ነው ተኛ። በሱ ተራ ጊዜ እንደዚህ ያደርጋል። ከዛ ቀስ ብሎ ጫማውን አነሳ፣ ማሰሪያውን አሰረ፣ ቀስ ብሎ እንደ ሌባ በሩን ከፈተና ወጣለች። ከዛም ዘጋው በሩን አለች። ሂ ክሎዝድ በሩን ዘጋ። አይ ከቨርድ ማይ ሄድ ጭንቅላቴን ሸፈንኩ አለች። የቱ ጋር ነበርኩ? ፑት ኦን ማይ ቬል አንድ ታይትንድ ማይ ዊስት ዋርፐር ኦኬ ትንሽ እንትን በለው። ዴን ዌንት አውት ፎሎዊንግ ሂዝ ስቴፕስ ቲል ሂ ሪችድ በሀቂ ጭንቅላቴ ላይ ሂጃቤን ሸፈንኩ አለች። ሂጃቤን አደረግኩ፣ ወገቤን አሰርኩኝ፣ እግር በእግር በሀቂ ቦታ እስኪደርስ። በሀቂ ማለት በመዲና የምትገኝ የመቃብር ቦታ ነች። የመቃብር ቦታ ትልቅዬ መቃብር ቦታ ነው። በሀቂ የሚባል አለ። ሌሊት ቀስ ብዬ እከተለው ጀመራለች። ከዛ ስከተለው መቃብሩ ጋር ደረሰ። በሀቂ ላለች he stood there and stood for long time። ከዛ በኋላ እዛ መቃብሩ ላይ ለረጅም ጊዜ ቆማለች። መቃብሩ ላይ መቃብር ላይ ሄዶ he then lifted his hands 3 times። ከዛ በኋላ እጆቹ ወደ ላይ ማንሳት ጀመራለች 3 ጊዜ። ኢማጂን መቃብር ላይ ሄዶ ብቻውን ማለት ነው ሌሊት። አሁን ያቺ አያት የምትባለው ሌሊት እንደምትጠፋ ወደ ጫካ እንደምትሄድ ተናግራለች። እንደ ሙሐመድስ መቃብር ላይ ሄዳ እጇን አንስታ ሌሊት ሰላም ላይ መቃብር ላይ ትልሆን አጋንንቱ ምን አለ የሚጫወትበት ይሁ እዛኛው ጋር ሾሎቆ ውስጥ ዞት ሄዳ አጋንንቱ፣ እዚህ ጋር ደግሞ መቃብር ላይ ዞት ሄዳ ሌሊት ማለት ነው። ጂኒው በቃ ምን ቦታ ይወስደዋል? መቃብር ቦታ እንኳን ሳይቀር መቃብር ላይ እንኳን ይወስደዋል። ለረጅም ሰዓት መቃብር ላይ ሄዶ ይቆማል። ከሚስቶቹ ሳይገናኝ የተገናኘ ያስመስለውና ከዛ ብቻውን ወሲብ ያስደርገዋል። ከዛ መቃብር ቦታ ዞት ይሄዳል። አግብቶታል እኮ ይሄ ጂኒ እኮ አግብቶታል። የምሬን ነው። ከጂኒ ጋር በቃ ተጋብቷል እኮ ይሄ። ምንድን ነው የምትሉን? ምንድን ነው እሱ መቃብር ላይ እንደዚህ የሚያደርገው? መቃብር ላይ ምንድን ነው የሚሰራው? ማሜ አሁን ሀያት እንደዚህ ተሰቃይታለች ወይ ነው? ነቢያችሁን ፐርፌክት ብላችሁ ከተከተላችሁ፣ ነቢያችሁ ታማሚ ነው ያላላችሁ ሰዎች ሀያት እንደዛ ቆይ ፐርፌክት የሆነ ሀዲሱን ቁርአኑን
ክርስትናውን ጠንቅቃ የምትናገርን ታማሚ ነች አጋንንት ዟት ነው ብላችሁ ትላላችሁ። ነቢያችሁ እነዚህ በአጋንንት እየተሰቃየ ነቢይ ብላችሁ የተከተላችሁ አካላት አያትን ታማሚ ነች ብላችሁ ራሳችሁን እንዴት እንደ ጤናማ ሰው ታያላችሁ ነው ጥያቄ። በምን ሞራላችሁ ነው ራሳችሁን እንደ ጤናማ ሰው ያያችሁት? እንዴት ሆኖ አይመጣውም እኮ እዚህ ላይ የምትሉበት አለ። ኢሳ አልተገደለም አልተሰቀለም ያለውም ራሱ መስሎት ቢሆንስ ያ ተሸውዶ ቢሆንስ በምን አመናችሁት? ልክ አሁን ኢንተርቪው ላይ ሎዛ ሚዲያ ላይም ቀርባለች፣ ሙስሊሞቹም ጋር ቀርባለች። የትኛው ነው ጤናማ? ዊዶን ነው። ልክ እንደዛ ሁሉ መሐመድም እንደዛው እኮ ነው። እንዴት አመናችሁት? ያ ኦኬ ጨረሳችሁ። አሁን እኔ ልናገር። እሺ ያ በምን አመናችሁት? ቀጥል። እኛ ያው ነቢያት ከእብራሂም አለይሂ ሰላም ጀምረው በተለያየ በሽታ እንደተፈተኑ እናምናለን። እንደዚሁም ነቢዩ መሐመድ ላይ ሲር ተደርጎባቸዋል፣ አው ተፈትነዋል ብለን እናምናለን። ይህንን ደግሞ ስለ ነቢያት አብርሃም ለምሳሌ እንደተፈተነ ቁርአን ይነግረናል። ሀዲሶችም አልበቅራ ላይ ቁርአን ነግሮናል። ነቢዩላህ አዩብም እንደዚሁም ተፈትኗል። ነቢያት ይፈተናሉ። ካሊድ ግን ማለት ወሲብ ሳያደርግ ወሲብ ያደረገ የመሰለው ያደረገውን ነገር ሳያደርግ ያደረገ የመሰለው ነቢይ አለ ከመሐመድ ውጭ? ፈተናው ይለያያል። አይ እንደ ከሌሎች ነቢዮች ጋር አመሳሰልከውና እንደዚህ አይነት ድርጊት የፈጸመ አንድ ነቢይ አለ። ለምሳሌ ያላደረገውን ነገር እራቱ ሳይበላ የበላ ሳይሰግድ የሰገደን ይመስለኝ ነበር። ወሲብ ሳላደርግ ያረኩ ያላለ አንድ ያስጨርሰኛ። ፈተናቸው ይለያያል። አሁን ይሄ ነውር መስሎ ከታያችሁ በማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ በሰይጣን ተፈተነ። ይሄኛው መልሰው እናሱ ቅድም እኮ የነበት ይሄን መልስልን። እሺ አሁን እንዴት አመንከው? የትኛው ነው ትክክል? ለምሳሌ ያኔ እንትን ድግምት በተደረገበት ሰዓት ያልሆነ ነገር ተናግሮ ቢሆንስ? እኔ ስናገር ያሳፍራል። ኢየሱስ ክርስቶስ እኮ በኤልዛቡኤል ቅድም መለስንልህ እኮ ካዲድ፣ እሱን ቅድም መለስንልህ። ኖ አጋንንት ተብለዋል። ለምንድን ነው አጋንንት የተባለ? ለምንድን ነው አጋንንት የተባለው? ለምንድን ነው ሰይጣንን ተከትሎ ተራራ ላይ የወጣው? ለምንድን ነው? ቅድም አብራራንልህ እኮ ቅድም እኮ በደንብ አድርገን አብራራንልህ። አንተ ሰውዬ ጤናማ የለህም እንዴ? ሰዎች መሳደብ መብት አላቸው። ተሳድበዋል፣ እዛው ግን መልሶላቸዋል። ሪቡክ አድርጓቸው መልሶላቸዋል። ምክንያቱም አጋንንትን ሲያስወጣ አይተው ነው እንደዛ ብለው ያሉት። በቤልዘቡል ወይንም በአጋንንት አለቃ አጋንንት ያወጣል ብለው ያሉት ላለመቀበል እንትን ስላሉ ነው። ግን እንደዛ እንዳልሆነ እዛው መለሰላቸው። አሁን ሰዎች መሐመድን ሰደቡት አይደለም የኛ ጥያቄ። መሐመድ አጋንንታም ነው ወይም አጋንንት አለበት ወይንም ደግሞ ሴጣን አለበት ሰዎች ስላሉ ስላይሆን እሱ ራሱ ሴጣን ይጋብዘኛል፣ ሴጣን ያዘኛል፣ በደም ስሬ ውስጥ ይዞራል፣ ድግምት ተሰርቶብኝ ነው ብሎ ወሲብ ስለሚያደርገው ነው እያወራን ያለ ነው እንጂ ሰዎች መሐመድን እንዲህ ብለው ሰደቡ ብለን እኛ አላልንም። ስለዚህ አይ ክርስቶስን እንዲህ ብለው ሰንበዲ ተሳድበዋልና ሰዋት አሁን የተጠየቀው ላይ ቁምና መልስ። መለስኩልህ። ብሮሙት እያደረጋችሁኝ ነው። እሺ ኢየሱስ ክርስቶስ እኔ ለምንድን ነው በቃ መልስ ከሌለ እሺ ተስሩን በቃ ተማር ቀጥል። የእኛ አምላክ ገና ስሙ ገና አጋንንቶች በነገራችን ላይ ክርስቶስ ፊት ያምኑት ገና ክርስቶስ ራሱን እንደውም የእግዚአብሔር ልጅነቱ ሳይገልጥ አጋንንቶች ምን ብለዋል? አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ የጮሁ ከብዙዎቹ ይወጡ ነበረ። እንዲሁም ክርስቶስ የእግዚአብሔር ልጅ መሆኑን አምነው ልታጠፋ መጣህን ብለው ሂድ ከዚህ ብሎ ክርስቶስ ምስክርነታቸውን ሳይቀበል አባሯቸዋል። እዚህ ክርስቶስ ያባረራቸው ገና ለገና የእግዚአብሔር ልጅነቱን አምነው ደንግጠው ፈርተው የሸሹት አጋንንቶች በዙር መጡና መሐመድ ጋር መሐመድን ይዘውት ምን አሉ? አላህ ልጅንም ሚስትንም አልያዘም ብለው መሰከሩለት። እናንተም ደግሞ የእነዚህን የአጋንንቶች ምስክር ይዛችሁ ደግሞ መጣችሁ አላህ ልጅንም ሚስትንም አልያዘም ትላላችሁ። እኛ እያልናችሁ ያለን ይህን ነው። አጋንንት እየተጫወተበት ነው ምስክርነቱ። አጋንንት ቁርአኑ የአጋንንት ታዲያ እንዴት ነው ይሄ አጋንንትን በአጋንንት የምታወጡት?
ልጅቷ ምን አድርጊ ነው የምትለዋል? እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ይላል ሱረቱል ጂን ላይ። ይህንን የተናገሩት ጂኒዎች ናቸው። ሄዶ መሐመድ ከጂኒዎች ነው ተቀብሎ የመጣው። አጋንንት ወንድማችሁ ነው። አጋንንት እንትናችሁ ነው። የእግዚአብሔር ልጅነት ማለት በነገራችን ላይ የድህነታችን መሰረቱ ነው። መሰረቱን ያስካዷችሁ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። መሐመድ ጋር መጡና ልጅ የለውም አሉት። እናንተም ልጅ የለውም ትላላችሁ። ይሄ ደግሞ ድህነት ነው። የእግዚአብሔር ፈቃድ ምንድን ነው? ልጅን አይቶ በእሱ እንድናምን ነው። እና ከባድ ነው። የሙስሊሞች ትምህርት በጣም ከባድ ነው። እኔ ሀውስ ግን ወደ ቶፒካችን እናምጣውና አጋንንቶችን የሚጫወቱበት ከሆነ ከአጋንንት ጋር ኮኔክሽን ያለው ሰውዬ ከሆነ የሚያደርገው ነገር ማያቅ ሰው እንዴት ነው አስተምህሮቱ የምትቀበሉት? ለምሳሌ ኢሳ አልተገደለም አልተሰቀለም ያላችሁ ልክ እንደ ሀያት ተመስሎበት ቢሆንስ በምን ታረጋግጣላችሁ? ፕሩፍ ልታደርጉልን ትችላላችሁ? ይሄ ነው ትልቁ ጥያቄ። ይሄ ታዩኛል። የገቡ ካሉ ታብታብ ኮፒ ሊንኩን እያደረጋችሁ አንዋር ገብቷል። አንዋር ጃፋር ዋና መጣች። አንዋር ጃፋር ሰላም ነው? ጃፋር እንዴት ነው? ዋና መጣ። እንኳን ደህና ቆያችሁ። ሁሉ ተማም? ሰላም ነው? ሁሉ ሰላም። ኦኬ አለን። መልካም። ያነሳነውን ሰምተሃል? ሙስሊም ነህ? ኦኬ። አንድ አካል ድግምት ተሰርቶብኝ ነው ብሎ ብቻውን ያላደረገውን ያደረገ የሚመስለው እኮ ሆነ ትከተለዋለህ? አንድ አካል ርዕሱ ሰምተዋል? ምን አልከኝ? ርዕሳችንን ሰምተው ነበር? ምንድን ነበረ? ኦኬ። አንድ አካል ተነስቶ ድግምት ተሰርቶብኝ ነው ብሎ ምንም ያላደረገ እንደመጣው ነው የገባሁት። እሺ መልካም። አንድ ሰው ድግምት ተሰርቶብኝ ነው ብሎ ሌሊት እየተነሳ መቃብር ላይ ቢሄድ፣ ሾለቆ ውስጥ ቢሄድ፣ ራሱን ለማጥፋት ተራራ ላይ ቢወጣ፣ ከሚስቱ ጋር ሳይገናኝ ብቻውን ወሲብ ቢያደርግ ይሄ አካል ለአንተ ምሳሌ መሆን ይችላል? ይህን አንተ ሰው ምርጥ ሰው ነህ አንተ። እኔ አንተን ነው መሆን የምፈልገው ምሳሌ የሆነ እንዴት ይህ ሰውዬ ለእኔ ምሳሌ አይሆንም? እናንተም የሞተውን አምላክ ብላችሁ እያመለካችሁ እኔ አምላክ ሳይሆን ለአንተ ምሳሌ አይሆንም። ምሳሌ ማይሆንህ ለምንድን ነው? አዎ ኦኬ። ራሱ ለማጥፋት ተራራ ላይ ስለሄደ መቃብር ላይ ስለሄደ ሌሊት ከሚስቱም ሳይገናኝ ብቻ ወሲብ ስለሚያደርግ ለአንተ ምሳሌ መሆን አይችልም?